ስጮህ ራሴን አንዳንዴ ኢሞሽኔን በጣም ነው የሚገርመኝና በኋላ ላይ ቁጭ ብዬ ራሴን አስብሻለሁና በቃ ደስ የሚሉ በቃ በጣም የበሰሉ ነገሮች ነው እንትን የምትዩና ምን አይነት ላይፍ ላይ እንዴት እንዳለፍሽ ራሱ እንዴት እንዳደግሽ ራሱ አንዳንዴ ስልሻለሁና በጣም ቴንኪዩ ባይ ዘ ዌይ ብዙ ነገር ተምሬያለሁ ካንቺ እና አፕሪሺየት ምንም አይደል እንደው ምን አላውቅም ህይወትሽን ነው በጣም ጎበዝ ነሽ ትችያለሽ ግን ማውራትና መኖር ደግሞ በላይፍ ላይ ልዩነት አለው ይሄን ታውቂያለሽ ብዬ አስባለሁ በጣም አውቃለሁ የሆነ ቦታ ላይ እንደምትደርሺ ራስሽን በጣም ሻርፕ አድርጊ ላይፎችሽን አፕዴት ማድረግ የምትችይው ነገር ካለ በቃ እኔ በጣም በእውነት በጣም ነው ያደነኩሽ አንቺን ስላወቅኩ ደግሞ በጣም ደስተኛ ነኝ አመሰግናለሁ እናንተን ስላወቅኩኝ በጣም ደስተኛ ነኝ አመሰግናለሁ ከአንቺ ራሱ የእውነት እንደ እናቴ ነው ምክር እንትን የምትይውና የእናት አንጀት ነው ያለሽ በጣም ነው ደስ የምትሉት ጀማው ባይዘወይኒ እናቴ ማለት መልኬ እንትኔ ሁሉ ነገር እናቴ ነኝ እናቴ ማለት በጣም ጀግና ነች ጀግና ስልሽ ከእናቴ የተለየች እናት ሆና ሳይሆን 7 ልጅ ብቻዋን ያሳደገችው እኔ የ40 ቀን ልጅ ሁኜ ነው አባቴ የሞተው ሀብት ምናምን ሊኖራት ይችላል ግን ብቸኝነት ሆኖ ልጅ ማሳደግ ሀብት ልጅን ያሳድጋል ብቻ አይደለም እና ወንድ አይደለም ምን አለ መሰለሽ በሷ ሁሌም ትለኛለች አመድ ላይ የወደቀ አመድ ይዞ ይነሳል ወዛም ላይ የወደቀ ወዝ ይዞ ይነሳል ትላለች እና ምንም ብትሆኚ ስትወድቂ ራስሽን ነሽ የምታነሺው እና አንዳንድ ጊዜ ጠንካራ መሆን ከእኔ ምን አላለሁ መሰለሽ እኔ በህይወት የሆነ ሰው መጥቶ ቢሄድ እንደ እናቴ ነው መሆን የምችለው ለምን ሞቶባት እንኳን ቁማ እያሳደገች ነው አይደለም ሄዶና እጅ መስጠት የለብንም ብዬ አምናለሁ በእናቴ ታሪክ ላይ እንትን ብዬ ነው ያደግኩት እንደ ትልቅ ሰው ምናምን ታሪክ እየነገረችኝ ምናምን የመጨረሻ ልጅ ነኝ እና እንትን ነው አስተዳደጋችን ምናምን ይወስነዋል እና መቆም የሆነ ሰው ቆሞ ስታዩ ቆማለሁ ትያለሽ አስተዳደግ ብቻ አይደለም በነገራችን ላይ አቀባበልም ተፈጥሮሽም ነው አሁን ለምሳሌ በጣም ብዙ ሰዎች ባንቺ አይነት ላይፍ ያለፉ ሰዎች አሉ ገብቶሻል ያንን አያስተውሉም ስፔሻሊ ይሄ ጉርምስና ወይም ደግሞ ፋየር ኤጅ የምንለው ነገር በጣም ከባድ ነው ሁሉን ነገር ነው የሚደፍንብሽ እና ያንን ተምረሽ ያንን ሰዓት ማለፍ ከባድ ነው ግን ያንን ነገሮች አይኖ ያለንበት እኮ እንትን ከባድ እኮ ነው የሆነ ወጥመድ ውስጥ ስትገቢ ምናምን ፍቅር የሚባለው ነገር በኋላ ነው ካለፍሽ በኋላ ምን ነበርኩ እንዴት ነበርኩ ምናምን ታያለሽ ወደ ራስሽ ስትመለሽ ግን ምንም ቢሆን በህይወትሽ ይሄ በህይወት እያሉ መለያየት ኖርማል ነው ትሰበሪያለሽ እኮ ልታዝኒ ምናምን ትችያለሽ ግን ሰው ሞቶም መቆም ትችያለሽ ነው ዋናው አትወድቂ ማንም ቢገፈትርሽ አለመውደቅ ጥንካሬን ማሳየት ግዴታችን ነው ብዬ ነው ማምነው ማለት ማንንም ሲጥልሽ አለመውደቅ ብትወድቂም እንኳን ቶሎ መነሳት ልክ ነሽ በጣም ጥሩ ነው እና በጣም በቃ እኔ በእውነት በጣም ነው የማመሰግናችሁ ትጂዬም እንደዛው ትጂ በጣም ጎበዝ በጣም ጠንካራ በቃ እንዴት ሆና ራሱ የምትናገሪያቸው ራስሽን ራሱ አሳልፈሽ ለመስጠት በዛ ላይ አዲስ አበባ እየኖርሽ በዛ ላይ ትምህርት ወይ ስራ የራስሽ ላይፍ እያለሽ ለእሷ ያረግሽው ነገር በዛ ላይ የምትናገሪያቸው ነገሮች ምን ያህል ተች እንደሚያደርጉ እና በጣም በእውነት እናንተ ስላወቁ በቃ አመድለኛ ነኝ እኔ እና በእውነት በጣም ከዚህ የበለጠ ደርሳችሁ ደግሞ የራሳችሁን ነገር እንዴት ማኔጅ እንደምታደርጉ አስበዋለሁ ራሱ እንደዚህ አይነት ጭንቅላት ያለው ሰው እንደዚህ ያለ ጭንቅላት ወጣት በመኖሩ ራሱ በቃ አም ፕራውድ ኦፍ ዩ በጣም ነው ምኮራባችሁ በእውነት እሺ በጣም እናንተ ነው የምንኮራባችሁ በጣም ፊፊዬ ምንድን ነው መሰለሽ ሰተሽ ለምሳሌ እኔ ሳሳታለሁ ሰው ነኝ ብዙም አላቅም ማወቅ እፈልጋለሁ ከዚህ በለጠ ግን ኦኬ ይሄ ስህተት ነው ይሄ ትክክል ነው የሚሉት ብለሽ አመዛዝነሽ የወሰድሽው ነገር ቀላል ነገር አይደለም እኔ ነገርኩሽ እኮ እናንተ የምትናገሩት ነገር በጣም ነው ሰርፕራይዝ በቃ ያደረገኝ እንደዚህ አይነት ወጣት አለ እንደዚህ ማስተዋል የሚችል ይሄን አይነት ችግርን ይሄ ማለት እኮ በጣም እንደዚህ የሚታለፍ ነው መቅረት ይችላል ገብቶሻል እኔ ስማርት ብዬ የምላት ልጅ ናት ሃይሚ እና ያንን ነገር እንትን ብላችሁ ኖ ይሄን በዚህ መንገድ ስትሉ ይሄ በቃ እንዴት ደስ እንደሚል በቃ እንደዚህ አይነት ብሪሊያንት የሆነ ወጣት አለ
በጣም እኮ ነው የሚያኮራው። አንድ ኢትዮጵያዊ እንደናንተ አይነት ወጣት እኔ አሁን ቲጂ ፋፊ ቡንቱ የምትናገሩት ቃላቶቻችሁ ራሱ ይሄ እርጋታችሁ ይሄ ሴትኒንግ ምንድን ነው ይሄ ወርድ ምንድን ነው ፋፍዬ ቲጂ ቃላቶች ወርድ ቃላቶች በአማርኛ እሱ የምታደርጉት ነገራችሁ ስትናገሩት ራሱ የምታስቀምጡበት ቦታ ብዬ ለራሴ ይገርመኛል። በቃ እንዴት እድለኛ ነኝ ከነዚህ ልጆች ጋር ራሱ በአጋጣሚዎች ያወራሁት እና በእውነት በጣም ነው አፕሪሼት ማድረጋችሁ። ቴንኪዩ ሶ ማች በጣም ነው አመሰግናችሁ። ቴንኪዩ። እውነት እኛ ራሱ ከአንቺ ብዙ ነው የተማርነው። በጣም እኔ አንዳንድ ጊዜ እንትን ነው አስተዳደግሽም ቤተሰብሽም ወጣትነት እንትናቲ የሚሆነ ግግም ብሎ ስህተት እያጠፋ ነው ትክክል ነው ልትይ አትችይም። እና ታውቂያለሽ እኔ ብዙ እዚህ ቲክታክ ላይ በጣም ነው እንደዚህ አይነትም ሰው አለ። አንዳንድ ጊዜ ማህበራዊ ህይወትን እንደዚህ ስትቀላቀይ ምናምን በሶሻል ሚዲያ ብዙ ነገር ስትሰሪ በጣም ነው የምገረመው። የሆነ ነገር በጣም ብዙ አይነት ነገር ነው የምትሰሚው። አንቺ ራሱ ትሰሚያለሽ። አይ ነው እዚህ ከገባሽ በኋላ ቲክታክ ላይ የጀመርኩት በቃ አሁን ነው ማለት እኔ ብዙ እንደዚህ መግባት አልፈልግም። አንደኛ ነገር ጊዜም አይደለም ገብቶሻል። ሁለተኛ ነገር እንደዚህ ሰዓቱም ራሱ እኮ የለኝም ፋፊዬ። አሁን እኮ የተበላሸብኝ ነገር ስራ ቢያንስ 100% ነው የምሰራው ገብቶሻል። ከስራ ወጥቼ እንደገና ኮርስ አለኝ፣ ልጅ አለችኝ፣ ቤተሰብ አለኝ፣ ቤት ኑሮ አለኝ። አስቢው ያን ሁሉ ነገር አዛብቼ ነው ገባሽ? እና በቃ ማአት ነገሬን ያዛባብኝ። ግን ደስተኛ ነኝ ማለት የሆነ ነገር ብከፍል ብዬ እላለሁ ሁሌ። በዛ ላይ ስራ ላይ ስለሆንኩ አንዳንድ ነገሮችን ሰርች ማድረግ ስለምፈልግ ነበር እነሱን በጣም ማየ የነበረው እና በቃ ሳላስበው ነው እንደዚህ አይነት ኢሞሽን እና የሚያስጠላ ነገር ውስጥ የገባሁት እና ከራሴ ፕሮፌሽን ወዘሬ ራሱ እንዴት እንደሆነ ሁላችንም እኮ ነን። እኔ ራሱ እዚህ ላይቭ ላይ የጀመርኩት ምናምን አሁን ነው ታውቂያለሽ። እንትን ሁሌ የሆነ ቪዲዮ ሲጫን አያለሁ እና በጣም ነው የሚሰማኝ። እያቀናበሩ የሚያደርጉት ሴት ሁነው የሆነ ነገር ሲያደርጉ ምናምን ግን ሴት አይደሉ። የእውነት አለ አይደል? ፈጣሪ እኮ ገመናችንን በጣም ነው የሚደብቅልን ታውቂያለሽ። የሆነ ጉርጉር እያደረጉ ገመናን ሲያወጡ ከሰው ነው የተፈጠሩት የሚል አይነት ስሜት ሁሌ ግን ተኝተው ያድራሉ። እንደዚህ አይነት ነገር እያደረጉ የሚል አይነት ጥያቄ በጣም ነው የሚመጣብኝ እና በጣም ነው ማያት እሷን ሀይሚን በጣም ነው ማያት እና የሆነ የምታደርጋቸው ነገሮች ምናምን ከሌሎቹ እንደውም ለየት የሚያደርጋት በጣም ኳሊቲ አለ። እኔ ራሱ በጣም ወድላት አንዳንድ ጊዜም ሰው ታስቀምጭለታለሽ እና እንደዛ ሲያደርጉ ምናምን በጣም ነው እንትን የሚለኝ እና በዛ ምክንያት ገባው እንዴት እንደዚህ ሊያደርጉ ይችላሉ። ከዛ ገብቼ ቀራ እኛ በተፈጥሮ በቃ የየትም ሀገር ሴት ብትሆኚ ይሄ በቃ ኢጎ አለን ሁልጊዜ ገብቶሻል። ሁልጊዜ እና በጣም ጀለሲ የሆነው ነገር አለ። በተለይ ይሄ ፋየር ኤጅ ላይ ያለው በቃ ሰላም የለውም። የሆነ አንድ ሰው በትምህርቱ ጎበዝ ከሆነ የሆነ ነገር ማውጣት፣ ወይ የጥሩ ቤተሰብ ልጅ ከሆነ የሆነ ነገር ማውጣት፣ ወይ ዘናጭ ከሆነ ሆነ አስቀያሚ ከሆነ እና እንትነን ይሄ በቃ ኔጌቲቭ ነገርን ማውጣት አለ አይደለ? በተፈጥሮ እንደዛ ነው። ግን እዚህ ሶሻል ሚዲያ ላይ ያየሁት ነገር በቃ ልክ የሆነ ሰው ወጣ ሲባል ያንን ሰው ማጥፋት ነው። እና ሀበሻዊ ይሄ ነው፣ ሀበሻ ይሄ ነው። እና ደግሞ ህፃን ሁና ተቀል ከኳሊቲዋን በላይ ህፃን ሁና ለምሳሌ ትንሽ እንኳን ቪዲዮ ቲክታክ ላይ ስንለቅ አንድ እንኳን የሚያስጠላ ኮሜንት እንትን ካለ ቀስማችን ስብር ይላል እኮ በነቁም እና ያን ያህል እየተደረገባት ሁሌ በኮንፊደንስ ስትመጣ ምናምን የእውነት ወደድኳት። ማለት እንዴት ትችላለች በቃ ወደሽ ሳይሆን አለማድነቅ አትችይም። አንዳንድ ጊዜ በራስሽ ስታስቢው በጣም እንደዛ እየተደረገ የሰሞኑን ታየው የበፊቱን
እስቲ የሰሞኑን እዩ አይደለም እሷ እኔ እያረብኩ እያመመኝ ነው ያለሁት ያንን ተቋቁማ ቁጭ ብላ ዛሬ የምትናገር አሁንማ ምን አሰብኩ መሰለሽ የሰሞኑ እኔ ምንም አልመሰለኝ ለምንድነው ታውቂያለሽ 2 ዓመት አዳፕት ስታደርጊው እየለመድሽ የሰውን ጭንቅላት እንደዚህ አይነት ሰው አለ እንዴ ብለሽ ኖርማል አድርገሽው ታልፊያለሽ እኮ አሁን ግን በፊት የነበራት እንትን በተፈጥሮሽ አንዳንዴ በጣም አላዝንም አላለቅስም አልናደድም ያልሽበት ነገር በጣም ስስ አድርጎሽ በቃ ኖ ብለሽ በቃ ራስሽን በጣም እንትን ብለሽ አታቂም በቃ አልችልም ብለሽ አታቂም ትያለሽ እኮ ያንን ነገር ደግሞ አሸንፈሽ ስትመጪ ያ ነው ትልቁ ያንቺ ትልቅነትና አሸናፊነት እቺ ልጅ አየዋለሁ አይተሽው ታውቂያለሽ አንቺ ልክ ያንን ነገር ታይባትና በቃ እቺ ልጅ ተሰበረች በቃ እቺ ልጅ አልተነሳችም ስትያት በነጋታው ሌላ ሰው ሆና የምትመጣው ነገር ለራሴ ይችላለሁኝ እንዴ ይላለሁኝ እኔ ያናድደኛል እሱ አሁን የሆነ እሱ የሚናገረው ይሄ አስተያየቱ ይሄ ኮመንቱን ሳይ ልቤ ስብር ነው የሚለው በቃ በጣም የእውነት ነው የምናደደው በሚገርምሽ ሁኔታ የእውነት በቃ የምናደደው እንዴ እኔ ራሱ እንትን ነው እና በሌላኛው ቀን እንትን ብላ ስትመጣ ምናምን በቃ የእውነት ጀግና ናት እድሜሽ እኮ ይወስነዋል ህፃን ስትሆኝ ምናምን ደግሞ ስብር ነው የሚያደርግሽ ምናምን አትረሽም የሆነ እንትን ይልሻል ያ ጥያቄ ይመጣብሻል ነኝ እንዲ አይደለሁም እንዲ እንደዚህ የተባልኩት ምናምን የሚባለው ነገር እሱን ነገር አሸንፏ እንደዚህ በዛ ላይ ደግሞ ማንም ነው ወንድም ምናምን እንኳን አንድ ቀን ተደግፋ አታውቅም እና በዚህ እድሜዋ እንደዚህ አይነቱ ስትመጣ አንድ በቃ አልኩሽ እኔ የወደድኩባት አንደኛ እንትን አላት ከሁሉም ሴት የሚለያት የሴትነትም ኳሊቲ አላት ሁለተኛ ደግሞ ያ ጫና ሲያድርባት ብቻዋን እየተጋፈጠች የምትወጣው ነገር የሰው ልጅ እኮ ስታዩ ሳታቂው አሁን ፍቅር ምናምን ሲሆን ምክንያት የለም ምናምን ይባላል ኖርማል ግን እንደዚህ ለማድነቅና ለመውደድ የሆነ ነገሩን አይተሽ እንዴ ብለሽ ነው የምትወጂው በዛ ላይ አይተሽ ከሆነ ይሄ ምንም ነገር ማንም ሰው በሷ ሳይድ አይደለም ቤተሰብ ምናምን ለመጀመሪያ ጊዜ አባቷም እንጂ ቤተሰብ አይደለም የሚያውቃት ሰው እንኳን የሆነ ነገር እንዲልላት አትፈልግም አሁን በዛኛው ጋር አይተሽ ከሆነ ያለው ነገር በቃ የሆነ የተጎደለ ነገር በተአምር እኔ በጣም ድንቅ የሚለኝ ነገር በውስጥ ልትነጋገሪ ትችያለሽ የሆነ ነገር ሊሆን ይችላል ወንድምየው ጋር አሁን በሙሉ ቤተሰቡም አለ እሷ ግን ተጀምሮ እስከሚጨረስ በቃ አጠገቡ አንድ ሰው የለም በምክር ሊኖር ይችላል በሆነ ነገር አንዳንዴም እኮ ሰው ሲናገርልሽ እንዴት ያልሽ ግን ምን ያህል ፓወርፉል እንደሆነች እና በቃ እግዚአብሔር እንደሚወዳት የምታውቂው አንቺ እኔ የሩታ ሲቪቲጂ ኤል27 ሁላችንም አሁን ለምን የሚለው ነገር ለእሷ ነው ይህን ያደረገ ማን ነው እግዚአብሔር ነው እንግዲህ አስቢ ሌሎቹ ግን ያ ፓወር እና ያ እንትን የላቸውም ያ እምነት የላቸውም ብዬ ነው ማስበው ገብቶሻል እና ሁልጊዜ ሰው የሚፈልግ ሰው የለም እኔ ድሮ ከአገር ስወጣ ሁልጊዜ በቃ የሆነ ነገር ማውራት ከቤተሰብ ይፈልጋለው የሆነ ነገር ሲሉ ልቤን ያጽናናኛል የሆነ በቃ ሰው አለ የምትይው አይነት ነገር የለም ከባድ ነው ይሷ ሀገር እስከምትለምጂ እኔ ራሱ እሷ ጋር ግን ያየሁት ነገር የለምና እች ልጅ ምን ያህል እግዚአብሔር እንደወደዳት እና ለራሱ እንደፈጠራት ብዬ አስባለሁ እኔ አንዳንዴ በእውነቱ ነገር ነው ምን አለ መሰለሽ ብዙ ጊዜ አሁን እሷ ደግሞ እንትን ማለት አትችልም የሆነ ሰው እንዲወደኝ ምናምን ብላ የሆነ ራሱ በዙሪያ ያላት የእሷን ተነካች ብሎ የሆነ ነገር ሲናገር ወታ ነው የምትናገረው ብቻም ሳይሆን እንዲወደኝ ይሄ ምናምን ብላ የውሸት ነገር አይተሽ ከሆነ አሁን ለምሳሌ እኛ በምንናገረው ነገር ነገ ከነገ ወዲያ ሁሉ ልትመጣ ትችላለች ከዛሬ በኋላ እንዲህ እንዳትሉ እኔ ለማንንም አልሰማም ልትልሽ ትችላለች ይሄ የውሸት ወድሻለሁ የውሸት የሆነ ነገር የለም ይሄ ፌክ የሆነው ነገር ማታለል የሚባለው ነገር የለም እሷ ጋር ለማንም ለማስደሰት ብላ ወይም ደግሞ አመሰግናለሁ ለውሸት አትልም በቃ የሚሰማትንና የሚሰማትን ብቻ ነው ቁጭ የምታደርገው ከተመቻት ትወስደዋለች ካልተመቻት ትጥለዋለች እና እነዚህ ነገሮቿ እኔን ራሱ በጣም ፓወርፉል እንድሆን አድርጋኛለች የሚገርምሽ ነገር አዎ የእውነት
እንትናለሽ ዌልካም ኢየሩስ መሲ ኤል27 እንኳን ደህና መጣችሁ። ኤል27 እንዴት ናችሁ? ዘርዬ እኔ ተጠፋፋን የሆነ ቤት እየገባችሁ ሙዚቃ ወሬያችሁ እኮ ሰማ መሰጠኝና በቃ ምንም ሰላም ለማለት ነው። ምን እናድርግ ብለሽ ነው ዘርዬ? ቴንኪዩ አውሩ በቃ እነ መሲ ማፍዬ ወይ ሙሉ ቀን ሙዚቃ የኔ እናት ጠፍተሻል። ሰሞኑን ተገናኝተን አናውቅም። መስዬ የእኛ ድምፅ እኮ ሰው ያሸሻል። መወዳት ጠፍተሻል። እውነት ነው። እናንተ ስናደቃልኝ የኔ ያለ አንድ ጩኸቴ ወይኔ መሲ የኔን እኮ ብትሰሚ እኔ ሰማውና ደንግጬ እኔም አይደለሁም ሌላ ሰውን ምን አገባኝ እኮ ነው ምለው። ይሄኔ አይደለሁም ነው ምለው። እንዴ በጣም ነው የምንጮኸው እኮ የሆነ ስሜታዊ እንሆናለን። በቃ የሆነ ስንገባ እዚህ እኔ እኮ ቪዲዮ ኖርማል ሆነን እና እዚህ ጋር ስንመጣ የምንጮኸው ነገር በቃ ሰው እንደዚህ ነው የምታደርገው ያልሽኝ። ዛሬ ግን ደስ አላላችሁ? የሆነ ቅመሜን ስላየዋ ደስ ብሎኛል። ደስ ብሎኛል። በቃ ሰላም ቤታቸው ውዶቼ ደህና ናቸው? እኔ ራሱ ደስ ብሎኛል። ግን የ3 ቀን ነው የ4 ቀን ነው ከንደሳላችሁ የምሬ ነው። እኔ ልሞት ነበር እኮ ቆፍጣና ታደርጋለሽ። በስቲ አንዴ ታውራ ቆንጆ አውሪ እስኪ። እኔ ፉፉዬ እንዴት ናቸው? ደህና ናቸው? እኔ በደስታ ሊሞት እኮ ነው። የምሬ እኮ ነው። ምን አገኘሽ? አልታረቅም እኮ ዛሬ መታለች እኮ እውነትሽን ነው። እሷ ብቻ ቤት ከገባች ይታረቃሉ። መስዬ ዝም በይ። እሱኛውን ነገር እነግርሻለሁ። ዝም በሉ አሁን ወደዛ አትሂጂ እሺ? ያልቻልኩም እኮ የምሬን ግን ደስ ብሎኝ ነው። ደስ ስላለሽ የእውነት ፋፊ ግን የምሬን እኮ ነው። ፓፒ እየሩስ ታውራ። ቆይ ትጨርስ መጀመሪያ። እናቴ እሺ ፓፒ ያውሪ፣ ችግር የለም የኔ ቆንጆ። ችግር የለም። ደስ ብሎኛል። ግን ያረቀም ባያነቀኝ ነው እኮ እና ደስ ብሎኛል። ደግሞ ወዳቸዋለሁኝ። እሺ እኛም ውድድ እናደርግሻለን። እሺ በቃ ሰላማችሁ አብዛልኝ። ወዳቸዋለሁኝ። ፈጣሪ ጠብቃችሁ። ፈጣሪ ከእናንተ ጋር ይሁን። እሺ አታውሪ። አልቻልኩም እኔ። አይገርምም ግን ምን ያህል ሰው እንደሚወዳቸው እኔ አንዳንዴ ሳስብ እንዴት እንደሚያሳዝኑኝ ራሳቸው ራሱ አያውቁትም። አይገርምም? ታውቂያለሽ እኔ መግቢያውን አላየሁትም ነበር መጀመሪያ ማለት ነው። ዘርዬ አሁን ኤርፎን አደረኩኝና ወራን አይደል ፋፊ? ኧረ ተይ ፋፊ አሉ እንደሚያወሩ። ኧረ እወጣለሁ። ልሂድ እንዴ? እኔ እኮ ከስሬያለሁ። ደግሜ እንዳልከስር ብዬ የሆነ ሰዓት ላይ ግን እኮ ቦታ ላይ ያደርግሻል። ታውቂያለሽ አይደለ? እኔ ፋፊ ግን እሄዳለሁ አትበይ። ዊዘር ነበረች እሄዳለሁ የምትለው። እኔ እኮ እሄዳለሁ ብል እኔ እናት ልጅ አለኝ፣ ትዳር አለኝ፣ ቤት አለኝ። እስኪ እየሩስ ታውራ። እንዴት ናችሁ? ደህና ናችሁ ወይ? ቅመሟን ስላየናት ሁላችንም ደስ ብሎናል። ደስ ብሎኛል በእውነት። ቁጭ ብላ ታያናለች። እንግዲህ የመጣችበት ሞቲቭ በራሷ ልክ ነች ብዬ አምናለሁ። ትክክለኛም ሀሳብ ነው የሰጠችው። እንግዲህ እሱም የሆነ ያሳዘነኝ ፐርት አለ። እውነት ለመናገር አሳዝኖኛል። መጀመሪያ ዞት ነው እንጂ እንዲህ የሚያደርገው አንዳንድ የተናገረው ነገር እውነት ለመናገር አሳዝኖኛል። እንግዲህ እግዚአብሔር ጣልቃ ይግባና ሰላሙን ይመልስላቸው ነው። በአጠቃላይ ተፈር እንደነበረች አየሽው አይደል? ባይተወይ መጨረሻ ላይ ያደረገችው ነገር እኔ ተመችቶኛል። እሱን አሁን